የስልጤ ብሔረሰብ መጋቢት 23 ቀን 1993 ዓ.ም የዛሬ 25 ዓመት ነበር ሕገ መንግስቱ ባጎናጸፈው ራስን በራስ የማስተዳደር መብት መጠቀም የጀመረው። በእነዚህ ባለፉት 25 ዓመታት በማህበራዊ ኢኮኖሚያዊና ፖለቲካዊ መስኮች የዞኑን ህዝብ ተሳታፊና ተጠቃሚ ማድረግም ችሏል። የስልጤ ብሔረሰብ ራሱን በራስ ማስተዳደር የጀመረበት 25ኛ ዓመት የብር ኢዮቤልዩ ክብረ በዓል በተለያዩ ዝግጅቶች የተከበረ ሲሆን ታላቁ ሩጫ በወራቤና የብስክሌት ውድድር ከዝግጅቶቹ መካከል ይጠቀሳሉ። በውድድሩ ከክልል እስከ ወረዳ ያሉ የመንግስት የስራ ኃላፊዎችን ጨምሮ ታዋቂ አትሌቶችና የተለያዩ የማህበረሰብ ክፍሎች ተሳታፊ ሆነዋል። በውድድሩ የተሳተፉት የማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ሰርሞሎ ስፖርታዊ እንቅስቃሴው አብሮነትና አንድነትን የበለጠ ለማጠናከር ያለመ መሆኑን ተናግረዋል። የስፖርታዊ እንቅስቃሴ የተለያዩ መልእክቶች ያሉት ነው። የበለጠ አብሮነትን፣ አንድነትን የሚያጠናክር አሁን በምታየው መንገድ ነው ማህበረሰቡ ወጥቶ ወጣቱ ወጥቶ አዛውንቱ ወጥቶ ሲሳተፍ የነበረውና በራሱ ማህበረሰብ ውስጥ የሚፈጥራቸው ብዙ እሴቶች አሉና እንደዛ አይነት ነገሮችን ለመፍጠር ትልቅ አቅም የሆነበት በአንድ በኩል ጤናን የመጠበቅ በሌላ በኩል ደግሞ አብሮነትን የማጠናከር ማህበረሰብ ውስጥ የተለያየ ፍቅር እንዲኖር የማድረግ ታዳጊ ህጻናት ደግሞ እንዲህ አይነት ነገሮችን ይዘው እንዲወጡ መሰረት የሚጥል ነው ሆኖ ያገኘነው። አፈጉባኤ አክሎም የስልጤ ብሔረሰብ ራሱን በራሱ ማስተዳደር ከጀመረ ወዲህ በሁሉም መስክ ያተረፈበት እንደሆነና ባህሉ በቀጣይም ህብረ ብሔራዊነትን በማጠናከር ለዞኑም ሆነ ለሀገር አንድነት የድርሻውን የሚያበረክትበት እንደሆነ ጠቅሰዋል። በኢኮኖሚውም በማህበራዊም በፖለቲካው መስክ ብዙ ነገሮችን ያተረፈበት ሁኔታ ነው ያለው። ይሄን ባህል አክብረን ለመለያየት ብቻ ሳይሆን የበለጠ ህብረ ብሔራዊነትን አጠናክረን አንድነታችንን አጠናክረን ከስልጤ ብቻ ሳይሆን ከጎረቤት ህዝቦችም ጭምር አጠቃላይ እንደ ሀገርም አብሮነትን አጠናክረን የምንወጣበት በዓልና ከዛ ባሻገርም እስካሁን ከመጣናቸው ከሄድንባቸው ርቀቶች ባሻገር በቀጣይ 10 ዓመቶች ደግሞ እስካሁን ከሰራናቸው የበለጠ አሳድገን ለመስራት ሰንቀን የምንነሳበት በዓል ነውና በዛ መንገድ ጥሩ እንትኖች እየተፈጠሩ ያሉበት ሁኔታ ነው ያለው። የስልጤ ብሔረሰብ ራሱን በራስ የማስተዳደር መብት የተጎናጸፈበት 25ኛ ዓመት የብር ኢዮቤልዩ ክብረ በዓልን አስመልክቶ የተዘጋጁ ስፖርታዊ ውድድሮች የአብሮነት ወንድማማችነትን፣ ፍቅር የሚደረጅበት መሆኑን የተናገሩት በምክትል ርዕሰ መስተዳድር ማዕረግ የግብርናና ገጠር ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ሱሩ ናቸው። ይሄ የ25ኛ ዓመት ኢዮቤልዩ በዓል ሲከበር ይሄ ሩጫ የአብሮነት የወንድማማችነት ፍቅር የሚደረጅበት እግረ መንገድ ደግሞ ጤናን እያለሙ እርስ በርስ እየተዋወቁ በዚህ ሩጫ ላይ ከመላው ከስልጤ ዞን ከማዕከላዊ ኢትዮጵያ ክልል ከመላው ሀገሪቷ የተለያዩ አርቲስቶች፣ ታዋቂ ስፖርተኞች፣ ዓለም አቀፍ ታዋቂ የሆኑ እንደነ ሙክታር ያሉ ሯጮችና ሌሎቹም አርቲስቶች የተለያዩ ህብረተሰብ ክፍሎች የተሳተፉበት ወጣቶች፣ ሴቶች፣ የተለያዩ ህብረተሰብ ክፍሎች ይሄ እንግዲህ አብሮነትን ወንድማማችነትን እያለማን ፍቅር እያደረጀን መተሳሰብ መተዛዘንን እንግዲህ ሩጫው የሰላም የፍቅር የአንድነት ነውና ይሄ እኔ እንኳን እንደምታይ እንግዲህ እኔ ጥሩ ገበሬ ነኝ፣ ግን ያው ጥሩ አሯሯጭ ሆኜ በሩጫው እኔም እድሉን ታድም ያለው በጣም ደስ ብሎኛል። ዞኑ ሲመሰረት እንደነበረው የሚናገሩት አቶ ኡስማን ባለፉት 25 ዓመታት የብሔረሰቡን ባህል፣ ቋንቋ፣ ታሪክ ከማልማት ባለፈ የህዝቡን ሁለንተናዊ ተጠቃሚነት ማሳደግ ስለመቻሉ አብራርተዋል። በክልሉ በቆዳ ስፋትም በህዝብ ብዛትም በአሁኑ ሰዓት ከ100 ሺህ ህዝብ በላይ ያላት ከተማ የ25 ዓመት ከተማ ናት። እንግዲህ ዛሬ 25 ዓመት ከቆርቋሪዎቹ አንዱ ነበርኩ። 5 ቤቶች ነበሩ፣ 5 ቤቶች ፈርሰዋል። ይሄ የስልጤ ራስን በራስ የማስተዳደር ትሩፋት ነው። ከበርካታዎቹ መሰረተ ልማቶች ትሩፋት ነው። ስለዚህ ይሄ ሌሎቹ በትምህርት፣ በጤና፣ በውሃ በአጠቃላይ የህዝብ የልማት ተጠቃሚነት ለማረጋገጥ የሰሩ ስራዎች በጣም በርካታ ስኬቶች ተመዝግበዋል። እነኚህን ስኬቶች እየዘከርን ግን ለላቀ ስኬት ደግሞ በሚቀጥሉ 10 ዓመታት ስልጤን ወደ አንድ ከፍታ እንግዲህ በኢትዮጵያ ከፍታ ውስጥ የስልጤ ከፍታ ጎልቶ መታየት አለበት። የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ በበኩላቸው ስፖርት የጽናትና የትጋት ውጤት እንደመሆኑ ዞኑ አሁን ለደረሰበት ደረጃ የትግል ሂደቱን ለማመላከት በሚል ክብረ በዓሉ በስፖርታዊ ውድድሮች መጀመሩን ተናግረዋል። ይህን በዓል ስናከብር አንዱ ያመጣናቸው ስኬቶች ይበልጥ ለማጠናከር በሂደት ደግሞ የሚጠበቁብንን ተልእኮዎች የጋራ ለማድረግ ነው። ስፖርት እንግዲህ የጽናት የትጋት ውጤት ነውና ዞኑ አሁን ለደረሰበት ደረጃ በህዝብ ውሳኔ እንዲወሰን የተደረጉ ድረቶች ሁሉ ተስፋ ሳይቆረጥ ጥረት፣ ትጋት
ያመጣ ውጤት ስለሆነ የትግል ሂደቱንም ለማመላከት በሂደት ደግሞ ቀጣይ የሚጠበቅብን የረጅም የማራቶን ሩጫ አለ። ያን ሂደት ደግሞ በጋራ በመተባበር እንግዲህ ስፖርት አንድነት፣ ፍቅር፣ መተሳሰብ ስለሆነ በዚህ አይነት ተቀናጅተን ስንሰራ ውጤት ማምጣት የምንችልበት እድል ስላለ ይህንኑ ለማመላከት ነው ፕሮግራሙ በስፖርት የጀመርነው። በዕለቱም በውድድሩ ውጤት ላስመዘገቡ ተሳታፊዎች የሜዳሊያና ማበረታቻ ሽልማት ከዕለቱ የክብር እንግዶች እጅ ተበርክቶላቸዋል። የስልጤ ብሔረሰብ ራስን በራስ ማስተዳደር የጀመረበት 25ኛ ዓመት የብር ኢዮቤልዩ ክብረ በዓል ቋንቋና ባህል ሲምፖዚየምን ጨምሮ በተለያዩ የኪነ ጥበብ ዝግጅቶች ታጅቦ እየተከበረ ይገኛል።